በ6 ዓመቱ የአንደኛ ክፍል ተማሪ በሽጉጥ የተመታችው መምህር ከደረሰባት ከፍተኛ ጉዳት በኋላ የ$10 ሚሊዮን ካሳ ተሰጣት። በዩናይትድ ስቴትስ ቨርጂኒያ ግዛት የሚገኙ ዳኞች በ6 ዓመት ተማሪ በጥይት ለተመታችው የቀድሞ መምህር $10 ሚሊዮን እንዲሰጥ ወስነዋል። ዳኞች ሐሙስ ዕለት ከቀድሞ መምህር አቢ ዞርነር ጋር በሲቪል ክስ የቀረበውን የይገባኛል ጥያቄ በመደገፍ የትምህርት ቤቱ የቀድሞ አስተዳዳሪ የ6 ዓመት ሕፃን በክፍሉ ውስጥ ሽጉጥ አለው የሚለውን ተደጋጋሚ ማስጠንቀቂያ ችላ ብለዋል ሲል ይህንን ውሳኔ አሳልፈዋል። የ28 ዓመቷ ዞርነር በጃንዋሪ 23 በጥይት የተመታችው የአንደኛ ክፍል ውስጥ ባለው የንባብ ጠረጴዛ ላይ ተቀምጣ ሳለ ነበር። ለ2 ሳምንት የሚጠጋ ሆስፒታል ውስጥ ያሳለፈች ሲሆን የ6 ቀዶ ሕክምና አድርጋለች። ከጥቃቱ በኋላ አሁንም ግራ እጇን ሙሉ በሙሉ መጠቀም አልቻለችም። በ6 ዓመት ሕፃን የተተኮሰው ጥይት ለጥቂት መምህሯን ልቧን ከመምታትም እንደ ሳታትም ተናግሯል። ከመምህሯ ጠበቆች አንዱ ዳንያን ቶስካኖ ብይኑ በትምህርት ቤት ውስጥ የተከሰተውን ነገር ስህተት ነው ተብሎ ሊታለፍ የማይቻሉ ደህንነት በትምህርት ቤት ውስጥ የመጀመሪያ ጉዳይ መሆን አለበት የሚል መልእክት እንዳለውም ተናግሯል። የተማሪው እናት በቸልተኝነት የጦር መሳሪያ አያያዝ ክስ የ4 ዓመት እስር ተፈርዶባታል። በልጁ ላይ ምንም አይነት ክስ አልቀረበበትም። የእናቱ ሽጉጥ ያገኘው በልብስ ማስቀመጫ መሳሪያ ላይ ሲሆን መሳሪያው ከእናቱ ቦርሳ ውስጥ በማውጣት ወደ ትምህርት ቤት ይዞ ሄዷል። በተማሪው ሽጉጥ የተመታችው መምህር ከደረሰበት ከፍተኛ ጉዳት በኋላ የ$10 ሚሊዮን ካሳ እንዲሰጥ ፍርድ ቤቱ ወስኗል።